አትፈልጋለሁ ከኦዲየንስ ጀርባም ያላችሁ ባይዘው ዶቼ እኔ የጠፉን አፈቁኝ ብዬ የሆነ ቪዲዮ ሰርቼ ስለጫንኩት ዲሊት ማድረግ አልችልም። ለቀኩት። ለካስ ፋሲል ለዚሁ ነው ቻናል እንዲከፈት ሃሃሃ እኔም ብያለሁ እኮ ፋሲል ቻናል ይከፈታል ብያለሁ። ያዳምጣችሁኝ ከሆነ ቪዲዮ እንደተጀመረ ማለት ነው። ሆኖም ግን በዚህ ሁኔታ ሀይሚዬ ማስጠቆር ጥሩ አይደለም። እኛ ገብቶናል። ትምህርት ነክ ነው ደግሞ ከዚህ በፊት ሀይሚዬና ብሩክን ለማለያየት የተቀጠረ ሰው እንደነበረና እንዳልተሳካለት ነው። እኔም ደግሞ በጎምነት መጥቼ እንደዚህ ያረኩ። ግን ሀይሚዬና እኔ ምንም አይነት ግንኙነት የለንም። ይሄ ኔትወርክ ደግሞ ሲያስጠላው ወይት ቆንጆ ነገር ይኖራል በማለት ማለት ነው። ዛሬ በጣም ነው ያስደበርኳችሁና ብሩክንም ሀይሜንም ኦዲየንሶችንም ይቅርታ ልጠይቅ ነው። ሞርዛን ኦዲየንሶችን በጣም አስደብር ያለው በጣም ይገርማል እንጂ ደፋር ሀይሚዬ ማለት ይሉንታ ሼም እላለሁ እኮ ሼም ግን ማን ይረዳል? ከምር ውዶቼ ነገሩ እንዲህ በመቋጨቱ ደስ ብሎናል። እውነቱ ስለወጣ ማለት ነው። ከብሩክ ጋር በሰላም ነው ያወራነው። ደውሎልኝ ነበር ትላንትና። ሀይሚዬ በጣም ሼማም ናት፣ በጣም ይሉንታ ያጠቃታል እያለ ነው። ወይኔ ሀይሚዬ ማይስቢት ብዙ ለኔ እንደምትነግረኝ ውዶቼ ባይዘው እኮ ይሄ ድራማ ነው። ድራማ ሶስቱም የተሰራ ድራማ ነው። ፍጹም ገብጣካል እንዴ በድራማ ውስጥ ምን አውቃለሁ። ሶስቱ ግን ያው ግን ሀይሚዬ ላይ ነው ሁሉ ነገር ማለት ነው። ሀይሚዬ የራሷ የሆነ ኮንፊደንስ አላት። ባይዘው እኔ አስመስለው ማውራቱም አይሆንልኝም። ይሄ ፕራንክ ነው እኮ ሙሉ ለሙሉ ፕራንክ ነው። እና ተናግራለች ትላንትና፣ እውነቷን ነው። በዚህ ነገር በራሷ የምትተማመን ልጅ ናት ሀይሚዬ፣ የኛ ጨዋ ማለት ነው። ዛሬ እንግዲህ ያው በር ላይ እንዳለው አብራርቶ ሊያስረዳው ነው። ስለዛ ነው እንጂ ብሩኬ ሲመታኝም ዝም ብያለሁ። እንደኛ ጨረቃ በፋሚሊዎች ሁሉም እኔም ባገኝ ክንወርክ ነበር እና አልሰነዘረም። እዚህ ላይ ግን ከምር ብሩኬ ሲለኝም ያ አልሰነዘርኩም። ውጤቱን ለማየት ነው እያለ ነው። ብቻ እስቲ ተቋጨ። ወዶቼ ሀይሚዬና ብሩኬ ምን አይነት ችግር እንዳለባቸው ልንገራችሁ። በዚህ ፕራንክ ራሱ እንደ ሌላ ሰው አይደሉም። ሀይሚዬና ብሩኬ ፕራንክ እያደረጉ ከሚዲያ ውጭም አይገናኙም። ገባችሁ? ስልክ ይዘጋጋሉ። ፕራንክ መሆኑን እየታወቁ እኔ እንደዛ ነው ማስበው። አሁን ሌሎቹ ምንድነው እነ ዳኒ ፕራንክ ህዝብ ያደረጉና እርስ በርሳቸው አንድ ላይ ራት ይበላሉ። ላይክ ሀይሚዬና ብሩኬ ግን ፕራንካቸው ሁለቱንም ይጎዳል። ድራማ ሆኖ ይመነጫጭቃሉ። ላይክ 100% ደግሞ ፕራንክ ነው። ለምን ብሩኬ ለምን አይምልም? ተሳስቶ እንኳን በፊት እንዴት ነበር የዱባዩን እንደዚሁም ከሴቷ ጋርም ሲመጣ አይምልም ያኔ ማለት ነው። ስለዚህ ፕራንክ ነው። እኔ እውነቱ ግን እንኳን ወጣ ሆኖ ፍፄ ነገሮችን አወራን ሁለታችንም። ያው ግን እየፈጠርክብኝ ነገር እንግዲህ ፋሲል ያው የሚያደርገው ነገር እውነት ነው። ባልና ሚስት ይለያያል። እሱ መልእክት አለው፣ ትምህርት ሊሰጥ ነው። ገባችሁ? እና ባይዘው ይሄ ነገር ውዶቼ እኛ አስመሰለን እናውራ እንጂ ይሄ እኮ ድራማ ነው። ለምን መሰላችሁ? ልብ ብላችሁን የምታዳምጡኝ ከሆነ ሁለት እንትን ላይ ብያለሁ። ፋሲል ቻናል ይከፈትለታል። ከዛን ስቴፕ ባይ ስቴፕ ከዛ ምንድነው ይታረቃሉ፣ ይቅርታ ይባባላሉ ብያለሁ። ወላሂ ነው የምላችሁ ከአንዴም ሁለቴ ማለት ነው። አታ በኮሜንትም እንደዛ ስል ነበር። ቻናል ይከፈትለታልም ስል ነበር። ሳድዬም ብያታለሁ ከስር አያምር ሜምበርስ ወላሂ ነው የምላችሁ። እና አንዳንዴ ምንድነው ፕራንክም ቢሆን እዚህ ጋር እንኳን ቆመ አኪድ ይቋጫል። ለምን ሀይሚዬ ተጠቁራለች ወዶቼ። የሰፈር ሰው ነው፣ ጎረቤት ነው፣ በሰላም ነው የምናወራው። ትላንትና ደግሞ ሀይሚዬ ምንድነው ያለችው? ፒክ አርጎኝ ነው መኪና ቆሞ። ገባችሁ? እና ይሄን ነገር ቀደም ቪዲዮ ላይ እንትን ብያለሁ። እና ያው ፕራንክ ነው ይሄን ነገር ማወራው ደጋግሜ። ለምንድነው አንዳንድ እህቶቼ አሁንም እስቲ ፕራንክ ባያ ደግሞ ምናምን ለምትሉኝ ነው። ለማንኛውም ነገሩ በዚህ እንኳን ለምን ትርስምስምስምስ ያለ ነበር። ወላሂን እኔ በቃ ጭንቅ ሲለኝ ቪዲዮ ሰርቻለሁ። የእነሱን ታምኔን ለጥፌ ነው የለቀኩት ማለት ነው። ከይቅርታ ጋር ምን ላድርግ ታዲያ? ይሄን እስከሚያወርድልኝ ይቆያል። ስለዚህ ደግሞ ያን ዲሌት ማድረግ አልችልም ውዶቼ። በጣም ይቅርታ። ቪዲዮ ዲሌት ማድረግ ጥሩ አይደለም። የተጫነ ቪዲዮ ስለነበረ ለቅቄዋለሁ ማለት ነው። አካባቢ ናት፣ እዛ ነው የምንታወቀው። ሁለተኛ ሪል የሆነ ነገር አይደለም። ማሻአላ ሁሉ ሀይሚዬ በጣም ግልጽ ናት። ለማንኛውም ሰው ገደብ መኖር ይገባሻል። ለሁሉም አታለባልሽም ቢሆን ማለት ነው። ሪያሊቲው ለምን መሰላችሁ? ሀይሚዬ ራሷን እየጎዳች ነው።
ሰው እንትን እንዲል ያለችው። አሁን ለምሳሌ ራሷን ጎድታ የፌሳ ይሄ ቻናሉ ተከፈተ። ኦኬ ለምን እዚህ ጋር ሀይሚዬ ናት እየተረገጠች የነበረችው። ድራማው ግን የሶስቱም ነው። በጣም ነው የተደሰትኩት በሰራው እንግዲህ ለትምህርት እንደሆነ ነው። ፋሲል አመሰግነው። ፍፄ ጥሩ ስራ ነው የሰራከው ላይክ ምናምን። ፍፄ ደግሞ ጥሩ ስራ እንዳልሰራክ ነበር ግን ይቅርታ ይለዋል። ይቅርታ እየጠየኩሽ ነው። ይቅርታ ባይዘዌ እንደ ፕራንኩም እንደ ድራማውም ቢሆን የሰራው ስራ ጥሩ አይደለም። ብሩኬ ትዕግስተኛ ባይሆን ኖሮ ይሄ ነገር ትዳርን ከትዳር እንትን ይላል። ያው አንደርስታንድ ሳ እና ሀይሚዬ ስዊት ትክክል ነሽ። ቆራጡኝ እንዲህ ከእንግዲህ እንደዚህ አይነት ፕራንክ ስትሰሪ እንደዚህ ብለሽ እኔም አንቺ ብቻ እንድትጠቆሪ አንፈልግም እንዴ። እኔ ከምር ግራ ግብት ብሎኝ ነበር ውዶች። ለካስ እዚህ መተው ነው ትታ ሄደች። በቃ ነገም ይቀጥላል ማለት ነው። ሀይሚዬ ለብቻ ይቅርታ ትባላለች። እና ውዶቼ በጣም የሚገርማችሁ ነገር ተሸወድኩ። ቁጭ ብዬ አፌን ከፍቼ ብሩክ ቤት ምነው ሼር ውስጥ ባይኖረው ባለቀ ሰዓት ከአንድ ሰዓት ካለፈ በኋላ ሼር ውስጥ አለ ቪዲዮ ከሰራው በኋላ ማለት ነው። ያናዳል ነገር ውዶች፣ በጣም ያናዳል። ድራማም ቢሆን በጣም ያናዳል። ፋሲል ለምን ትምህርት ነው፣ ትምህርት ሊሰጥበት ነው። የእሷ የዋህነቷን የእሷ ሀገርነቱን እንትን ለማለት ነው። ሆኖም ግን በጣም ያኔ ሶስተኛ ሰው ምን ያህል በባልና ሚስት መሀል ባልየው ትዕግስተኛ ካልሆነ ትዳር ምንድነው ፈረሰ ማለት ነው። ገባችሁ ውዶቼ? ደግሞ ምንድነው ያኔ ቅድም ቪዲዮ የለቀኩት ላይ ያለ አንድ ነገርን ውሸት ከሆነ አትደግሙትም። አሁን እሱ ሰፈር ውስጥ ጎረቤቱ ላይክ ብለዋል። ሀይሚዬ ደግሞ ምንድነው ሁለቴ ነው ትላንትም ያለችው ሀይሚዬ ፒክ አርጉኝ ነው መኪና አቁሙ ላይክ ብላለች። ገባችሁ? ፕራንክ ነው ሙሉ ፐርሰንት። ሆኖም ግን ምንድነው ሶስተኛ ሰው ያው ትምህርት ነክ ነው። ቢሆንም ግን ፋሲልም ሁላችሁም ይቅርታ ከይቅርታ ጋር አይዲያ ያው እንትን ስትሉ ማለት ነው። አንድ ሰው ላይ ብቻ ጫና እንዲሆን መሆን የለበትም። ሀይሚዬ ላይ በጣም ጫና ግን ሀቁ ስለወጣ አልሐምዱሊላ። እኔ በቃ እየጨነቀኝ ሀይሚዬ ወጣ መናገርም አለባት ነበር ምለው፣ ግን በእጃ ዙር ያው ባለቤ ራሱ ተናግሯል። እና ውዶች ደስ ብሎኛል፣ ግን ተሸውጃለሁ። እንደው ምነው ጠፉ እያልኩ ለካስ ቻናል ተከፍቶለት ነው። እኔም አንዳንዴ ይሄ በመሰለኝ ደሳለኝ ይሳካልኛል ማለት ነው። ከምር ቻናል ይከፈታል ስል ነበር። እስቲ የሰማችን ካላችሁ ወይ በኮሜንት የመለስኩላችሁ ገና ቻናል ይከፈታል እያልኩ አልነበር? በጣም ሰርፕራይዝ ሆኛል ወላሂ ነው ብላችሁና ለሳዲ እንደውም ብያት ነበር፣ ሳዲ የሚል ኮሜንት ማለት ነው። እና ለማንኛውም ውዶቼ ሁሌም ወዳችኋለሁ፣ አከብራችኋለሁ። ይቀጥላል ባይዘዌ ያው ሀይሚዬ ገና ይቅርታ አልተቀበለችም ማለት ነው። ይህን ይመስላል። ይቅርታ እንግዲህ ቅድም ታምሌሉን ለጥፌ ውስጥ የተወራው ግን የራሴን ሀሳብ ነው።